አዜብ መስፍን ኃይሌ በዩጋንዳው ፕሬዚደንት ዮሪ ሙሴቬኒ መወደሳቸው ሰሞነኛ መነጋገሪያ ነው። አሮጌው ዚያች ሀገር መሪ ሙሴቬኒ የቀድሞዋን የኢትዮጵያ ቀዳማዊት እመቤት አዜብ መስፍን ኃይሌን ውጤታማ አድርጋናለች፣ ውጤታማ ሆናለች፣ እናመሰግናለን ማለታቸው ተዘግቧል። ፕሬዚደንት ሙሴቬኒ በአንድ የምርጫ ቅስቀሳ ዝግጅት ላይ ባደረጉት ንግግር ነበር አዜብ መስፍን በዩጋንዳ ለበረከቱት አስተዋጽኦ ምስጋና ያቀረቡላቸው። ፕሬዚደንት ሙሴቬኒ በዚህ የሙገሳ ንግግራቸው ውጤት ያመጣችው እንደኛ የነጻነት ታጋይ ስለሆነች ነው፣ እሷም የነጻነት ታጋይ ናት ሲሉ አዚቲን የበረሃ ታሪክ አጣቅሰዋል። ኢትዮጵያዊቷ አዜብ መስፍን በዩጋንዳ የአምራች ኢንዱስትሪ ዘርፍ በኃላፊነት ተሾመው ሲሰሩ መቆየታቸው የተዘገበ ሲሆን ፕሬዚደንቱ ምስጋናውን ያቀረቡትም እየዞሩ የምርጫ ቅስቀሳ በሚያደርጉበት ወቅት ወይዘሮ አዜብ በሚሰሩበት አካባቢ ተገኝተው መሆኑ ተገልጿል። ወይዘሮ አዜብ በገዛ ሀገሬ እንዳልሰራ ተደርጊያለሁ የሚል ቅሬታ እንደነበራቸው የተዘገበ ሲሆን በዩጋንዳ በተሰጣቸው ኃላፊነት ግን እጅግ ከፍተኛ የተባለ ለውጥ እንዳስመዘገቡ በፕሬዚደንቱ ተመስክሮላቸዋል። ይህ የሙሴቬኒ ሙገሳ ስለ አዜብ መስፍን ሀብታምነት ሲነገር የነበረውን ጭምጭምታ ይፋ ወጣ ሆኗል። በተጨማሪም የወልቃይቷ አዜብ መስፍን አሁናዊ መገኛ ቦታ ዩጋንዳ መሆኑን አመላክቷል። ወይዘሮ አዜብ ከ5 ዓመት በፊት ስተዳደር የቆዩት በዋናነት ለመለስ በሚሰጠው የጡረታ ገቢ ብቻ ነው ብለው ሰዎች ሲገረሙባቸው ነበር። የዚያነው ገቢያቸው እሳቸው እንዳሉ ከሆነ በወር 14000 የኢትዮጵያ ብር ገደማ ማለት ነው። ያመናቸው ኢትዮጵያዊ ግን አልነበረም። ያልበቃቸው ብሎ ለቤተሰቤ ለግሌ ሳይል የሞተ 4000 ይሁን 6000 ብር የወር ደሞዝ በፔሮል የሚከፈል ብቸኛ ሀገር መሪ መለስ ብቻ ነበር። የኢህአዴግ መዋጮ ተቆርጦ በሚተርፈው ገንዘብ እንተዳደርበታለን በማለት ተናገሩ። የኢትዮጵያ ሕዝብ ግን ደጋግሞ ተገረመ። ኤፈርትን ያህል ትልቅ የንግድ ድርጅት በእጃቸው ይዘው ለዓመታት የዘለቁት ሴት ለምን በዚህ ደረጃ ስለ ደሃነታቸው ተናገሩ ተብሎ መወዛገቢያ ሆኑ። በሂደት እንዲያውም ከሰባት ነጋ ጋር የገቡበት የሀብት ሽኩቻ ትኩረት ይስብ ጀመር። ኤፈርት የተባለው የትግራይ ሕዝብ ሀብት በመለስ ዜናዊ የልጆች እናትና በአቦይ ስብሃት መካከል ተገኝቶ መናጠቂያ ሆኖ ቆየ። በመጨረሻ ግን አቦይ ወይዘሮ አዜብን አሸንፈው ኤፈርትን እንደተቀለሉት ይነገራል። ወይዘሮ አዜብም ሁኔታውን ከቤተ መንግስት ባዶ እጅን የወጣው ሲሉ ገልጸውታል። አዜብ መስፍን ከ6 ዓመት በፊት በሰጡት ቃለ ምልልስ ካሁን በኋላ ግን የራሴን ስራዎች መስራት ፈልጋለሁ በማለትም የሀብትን መንገድ እንደያዙት በይፋ አረጋገጡ። ዛሬ አዜብ መስፍን ዘብሔረ ወልቃይት ከኢትዮጵያ ሴት ባለሀብቶች መካከል የቀዳሚዎቹን ቦታ ይዛሉ። ምንጮች ጥቅል ሀብታቸው ከ4 ቢሊዮን የአሜሪካን ዶላር በላይ እንደሚሆን ጽፈዋል። በኢትዮጵያ ብር ብንመታው ከግማሽ ትሪሊዮን ብር በላይ ማለት ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ አዜብ መስፍንን በሀብት ብዙ አይበልጧቸውም። ሁለቱም የዓለማችን ቱጃሮች ከ700 እስከ 705ኛ ደረጃ ያለውን የምድራችን ሀብታሞች ሰልፍ ይከተላሉ። በእርግጥ የልጆቻቸው አባት መለስ ዜናዊ አስረስ ትንታጓሴት ሲሉ የገለጿቸው አዚቲም ወደ አሜሪካ ወጣ ገባ ይላሉ ይባላል። አዜብ መስፍን ከሀገር እስከወጡበት ሚያዚያ 2014 ዓ.ም ድረስ አዲስ አበባ ውስጥ ደሳለኝ ሆቴል በሚባለው አካባቢ መንግስት በሰጣቸው መኖሪያ ቤት ይኖሩ ነበር። ከሚያዚያ 2014 ጀምረው ግን ከኢትዮጵያ ወጥተው አሜሪካ መኖር መጀመራቸው ተጽፏል። ዛሬ ከኡጋንዳ እስከ ወልቃይት፣ ከትግራይ እስከ ሶማሌ፣ ከከፋ እስከ አዲስ አበባ ይነግዳሉ። የቀድሞው የነጻ ሐሳብ አዘጋጅ ስሜነ ባይፈርስ ከርከበዴ ሲል ባንዲት ተወዳጅ ወፍ የወከላቸው አዜብ መስፍን ኃይሌ አልፎ አልፎ እንደ መስቀል ወፍ ወደ ኢትዮጵያ ብቅ ይላሉ። በቅርብ ወራት ውስጥ ሁመራና መቀሌ በይፋ አዲስ አበባ በስውር ታይተዋል። አዜብ መስፍን መኪናቸው ውስጥ ያስቲራወቀ ድምጽ ሲንቆረቆር እንደሚደላቸው ለቢቢሲ ነግረውታል። በተለይ ስለ ሰው ቀድጀ ልልበሰው ወይ አይሰሩ ወይ ያሰሩ የመሳሰሉ ስንኞች ያሏቸውን የአስቱካ ሙዚቃዎች እንደሚወዷቸው ይገልጻሉ። ይህን ስሜት ከትግል ጓዳቸውና ከ25 ዓመት በላይ በትዳር ካኗኗሯቸው መለስ ዜናዊ አስረስ ጋርም ይጋሩታል። የአስቴር ሙዚቃ ከትራሳችን ክሩ እንደጎረሰ ይነጋልን ነበር ብለዋል። ያ ሁሉ አለፈና መለስ ዜናዊ አስረስ ተሰማ ጎበና አረፉ። ከዚያ ማግስት በኢህአዴግ ቤት የጠቅላይ ሚኒስትርነት ሽኩቻ ናኘ። 2005 ዓ.ም ሊገባ ሲል አዜብ መስፍን ተሳታፊ የሆኑበት ትንቅንቅ ተፈጠረ። እሱን አጋጣሚ በብርሃነ ጽጋብ ምስክርነት ለአፍታ ስንመለከተው ይህንን ይመስላል። ዋናው ጨዋታ እየተጀመረ ነው። ጠቅላይ ሚኒስትር ለመምረጥም ሆነ ምክትል ጠቅላይ ሚኒስትር ለመሾም እንቅልፋቸው የሰነበቱ ከፍተኛ አመራሮች የልብ ምታቸው ጨምሯል። አገርና ህዝብ ካደጋ ለመታደግ የሚጨነቁ ጥቂት አመራሮች በሚታየው የስልጣን ሽኩቻ እረር ድብን ብለዋል። ነገር ግን ሁሉንም ነገር በውስጣቸው አምቀው ሁኔታውን በትኩረት እየተከታተሉ መንገድ ለማስያዝ ጥረት ማድረጋቸውን ቀጥለዋል። ህወሓት አጫዋች እንጂ ተጫዋች እንደማይሆን ለአብዛኞቹ ተሳታፊዎች ግልጽ የሆነ ይመስላል። ስለሆነም በጥቆማው ወቅት አስተያየት በመስጠትም ሆነ ከህወሓት የሚገኘው ድምጽ ለተወዳዳሪዎቹ ተፈላጊነቱ ከፍ ብሏል። ተጫዋቾቹ የቀሩት 3 የኢህአዴግ አባል ድርጅቶች በመሆናቸው ለራሳቸው ተወካይ ብቻ ድምጽ ሲሰጡ የህወሓት ድምጽ ወሳኝ መሆኑን ብዙዎቹ ተገንዝበዋል። አንጋፋ አመራሮቹ ማን እንደሚመረጥ ውስጥ ለውስጥ ለይተው ይዘዋል። በአንጋፋ አመራሮቹ መካከል የተካሄደው ኢመደበኛ ምክክር በግንኙነታቸው መካከል ጠባሳ ፈጥሮ ማለፉ በሂደት ተስተውሏል። አንጋፋዎቹ አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር እንዲሆኑ ተስማምተው
ወይዘሮ አዜብ መስፍን ያላቸውን አስተያየት ሲጠየቁ የተለያየ ሐሳብ አቅርበዋል። ወይዘሮ አዜብ አቶ ኃይለማርያም ከባድ ፈተና የማለፍ አቅም ስለሚጎድላቸው ሌላ ሰው መመረጥ አለበት ብለዋል። ይህ የማይሆን ከሆነም አቶ ኃይለማርያም ለ6 ወራት በነበሩበት የምክትልነት ቦታ ሆነው ብቃታቸውን ቢመዘኑ ይሻላል የሚል አማራጭ ሐሳብ አቅርበዋል። አንጋፋ መሪዎቹ የወይዘሮ አዜብ መስፍን ተቃውሞ ፖለቲካዊ ጤንነት የጎደለውና ከራሳቸው የግል ፍላጎት በመነሳት እንዳቀረቡት አድርገው ገምተዋል። ወይዘሮ አዜብ ራሳቸው ጠቅላይ ሚኒስትር ለመሆን ህልም ስላላቸው እንቅፋት ለመፍጠር ያቀረቡት አስተያየት ነው ብለው ደምድመዋል። ይህ ሁሉ ሲደረግ ግን ከጥቂቶቹ በስተቀር አብዛኛው የህወሓት ማዕከላዊ ኮሚቴም ሆነ ሌሎቹም የኢህአዴግ ምክር ቤት አባላት መረጃውም ሆነ እውቀቱ አልነበራቸውም። አቶ ኃይለማርያም ደሳለኝ ጥቆማ ለማቅረብ ለሚፈልጉ ተሳታፊዎች እድል መስጠት ጀምረዋል። ተወዳዳሪ ለመጠቆም በምክር ቤቱ አባላት መካከል ጥቂት እጆች ይታያሉ። ወይዘሮ አዜብም እጃቸውን አነሱ። ወይዘሮ አዜብ በወቅቱ የህወሓትና ኢህአዴግ ስራ አስፈጻሚ ኮሚቴ አባል ነበሩ። በባለቤታቸው ህልፈተ ህይወት ምክንያት በከፍተኛ ሐዘን ውስጥ የነበሩ በመሆናቸው ሰብአዊነትም ተጨምሮበት ሊሆን ይችላል ተወዳዳሪ የመጠቆም እድል አግኝተዋል። ወይዘሮ አዜብ ጠቆሙ። አቶ ሶፊያን አህመድን በኢኮኖሚ መስክ ከጠቅላይ ሚኒስትር መለስ ዜናዊ ጎን ሆነው የተሻለ አመራር ሲሰጡ የነበሩ በመሆናቸው ለኢህአዴግ ሊቀመንበርነት ተወዳዳሪ እንዲሆኑ በእጩነት አቀረቡ። አቶ ኃይለማርያም መሆን አለባቸው ብለው ሲመካከሩ የነበሩ ጥቂት አንጋፋ አመራሮች የወይዘሮ አዜብ ጥቆማ ቀንነት የጎደለው ነው ብለው በማሰብ በውስጣቸው እርድብና አሉ። ወይዘሮ አዜብ አቶ ሶፊያንን በመሾም ከኋላ ሆነው የፈለጉትን ነገር በእጃዙር ለመከወን እንደፈለጉ ገመቱ። አንጋፋዎቹ በስብሰባው ሳይናገሩ ትዝብታቸውን በልባቸው ይዘው ቂም ቋጠሩ። በመቀጠልም አቶ ኃይለማርያም ደሳለኝና አቶ ደመቀ መኮንን በተከታታይ ተጠቆሙ። ሶስቱም ከተጠቆሙ በኋላ በምስጢር ድምጽ ለመስጠትና ውጤቱን ለመግለጽ የሚሰሩ ከአራቱም ብሔራዊ ድርጅቶች በኩል ቁጥር ተወከሉ። ሁሉም የኢህአዴግ ምክር ቤት አባል በምስጢር ድምጹን ሰጥቶ ውጤቱን ካዳራሹ ውጭ ሆኖ እየተጠባበቀ ይገኛል። ከጥቂት ሰዓታት በኋላ ድምጽ ቆጠራው አልቆ ውጤቱ በምርጫ አስፈጻሚዎቹ በይፋ ታወጀ። አቶ ኃይለማርያም ደሳለኝ በሊቀመንበርነት፣ አቶ ደመቀ መኮንን በምክትል ሊቀመንበርነት በማሸነፋቸው ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር እነማን እንደሆኑ ግልጽ ሆነ። የስልጣን ሽኩቻው በሽታ ጊዜያዊ ማስታገሻ እንደተበጀለት ተገመተ። የአጋጣሚ ግን አዜብ መስፍን ምን ያህል ሀያል ሴት እንደነበሩ አሳይቶ አልፏል። እዚህ ላይ የአዜብ መስፍንን ረጅም እጅ ለመረዳት አንዲት አጋጣሚ እናንሳ። ጓደኛ የከፋ ሰው ነው። ጎጀብ የተባለ ወንዝ ከሚያጠጣቸው ቀዮች በአንዷ ውስጥ አድጓል። በአንድ ወቅት ስለመለስ ዜናዊ ስናወጋ በልጆቻቸው እናት አዜብ መስፍን በኩል የከፋን ሰው እንዴት እንዳስከፉት አጫወተኝ። ዜም ነግራችሁ ይህ ተወዳጅ ያወጋኝን ነው። እዚያው ጎጀብ አካባቢ ሰፊ እርሻ ልማት አለ። የቆየ ነው። አገሩን ዳግማዊ ምኒልክ በጋኪ ሰሬቾ ላይ ድል ተቀዳጅተው የኢትዮጵያ እግረ መንግስት አካል ካደረጉት ወዲህ ነፍጠኛ ከተወላጆቹ ጋር እያለማው ኖሯል። በ1980ዎቹ ወደ ኢትዮጵያ ገብተው መነገድ የጀመሩት ሼህ ሁሴን አሊ አላሙዲና በዚያው ዘመን የአራት ኪሎ ስልጣን ጌታ የነበሩት አዜብ መስፍን ደግሞ የከፋን ሰው ለመበዝበዝ በቦታው ተሰማሩ ይላል ምንጫችን። እሱ እንደሚለው ከሆነ እርሻው ለስሙ የሸሁ እንዲሆንና እንዲመስል ተደርጓል። በውስጥ ግን ባለቤቷ አዜባችን ነበሩ። በቃ ሀብት ተዝቋል ይላል የጎጀቡ ተወዳጃችን። ምንጫችንን የሚከነክነው የአዜብ መስፍን በሀብት መክበር አይደለም። አሁን በኡጋንዳ ካሉ ተፈላጊ ባለሀብቶች ዋናዋ እሳቸው መሆናቸውን ራሱ የነገርኩት እኔ ነኝ። የሱ ቁጭት ሌላ ነው። የዚያ ጀግና ተፈጥሮን ከነክብሯ ጠብቆ የኖረው የጋኪ ሰሬቾ ልጆች ወደ እርሻ ቦታው በገልባጭ መኪና ተጭነው የሚጓዙበት ሁኔታ በቃ ይከነክነዋል። ምንጩ ድባቡን ሲገልጸው የሰርዲን ቆርቆሮ የተጫነ እንጂ ሰዎች የሚጓዙበት አይመስልም ነበር ይላል። በቃ ለ100 ዓመታት ባሪያ ፈንጋዮች በሰው ልጅ ላይ የፈጸሙት ሰቆቃ እዚህኛ ሀገር አሁን በ30 ዓመት ውስጥ የብሔር ብሔረሰቦችን መብት አስከብራለሁ በሚለው ህወሓት መራሹ ኢህአዴግ አለቃ መለስ ዜናዊ አስረስ ሚስት አዜብ መስፍን አማካኝነት ተደግሟል። ሴትዮቱ እልል ያሉ ነጋዴ ከነባጫ ደበሌ ጋር የምስራቅ ኢትዮጵያውን ጫት ንግድ ያጧጥፉ የነበሩ በቅርቡም በትግራይ ክልል የወርቅ ንግድ ደርቷል ሲሏቸው ጀብደኛዋ ልጃቸው ሰማል መለስን ይዘው መቀሌ የተገኙ ሀያል ፍጥረት መሆናቸውን እናውቃለን። በከፋ ሰዎች ላይ የፈጸሙት በደል ግን ከፋ። አሁን የእርሻ ልማት በማን እጅ ሊሆን እንደሚችል ግምቱን የጠየቅነው ምንጫችን በብልጽግናዎች ሲል ነግሮናል። አበቃን። ቸር ያሰማን።